ለተለያየ ጉዳይ አሞኝም ቤተሰብ ጥየቃም ክፍለ ሀገር በሚሄድ ሰዓት ወይ ደግሞ ቤት ውስጥ በማልኖር ሰዓት ሁሌም ጧት ምግቧን ይዛ ምግቧን ቋጥራ እቤት ትመጣለች። ይሄ ጉዳይ አከራይን ጭራሽ ደስ አይላቸውም ነበር። እጅግ በጣም ያናደዳቸው ነበር። ልክ ስመጣ ይነግሩኛል። ይቺ እህትሽ ግን ምንድናት? ለምንድነው አንቺ በሌለችሽበት ቤትሽ የምትመጣው? እያሉ ሁሌም ይነተርኩኛል። ጭራሽ እኮ እኔ አንቺ ከሌለሽ ደጅ ቁጭ ብዬ እሷን ጠባቂ ሆንኩኝ እያሉ ይቆጣሉ። እኔ ግን እኚህ ሴትዮ ወግ አጥባቂነታቸው ነው እያልኩኝ አዎ ማማ እህቴ እኮ ናት ምንም ችግር የለውም ብዬ አጣጥላቸዋለሁ። ብዙ ጊዜ ሊጠቁሙኝ ሞከሩ። በጣም ተቆጡኝ። እኔ ግን አሮጊትነታቸው ነው እያልኩኝ አጣጣልኳቸው። እንጨት ነው ካላሉኝ የማይገባኝ ሆንኩኝ። ድንጋይ ነው ካላሉኝ የማይገባኝ ሆንኩኝ። በብዙ መንገድ ሊያሳዩኝ፣ በብዙ መንገድ ሊነግሩኝ ሞክረው መጨረሻ ላይ ሰለቻቸው መሰለኝ ተውኝ። እኔ ከሌለው ህይወቷ ሁሉ እኔ ቤት ነበረ። ለእኔ ብሰማም ባይም ምንም አይመስለኝም። በጣም ብዙ ጊዜ ውጪ ላይ ካፌ ላይ የተለያዩ ሰዎች እህትሽና ባልሽን እኮ እዚህ ቦታ አየናቸው፣ አንቺ ያለሽ መስለውኝ ስንፈልግሽ አልነበርሽም፣ እህትና ባልሽ እኮ እዚህ ቦታ ታዩ ያሉ ሚሊዮን ሰዎች ሚሊዮን ጊዜ ነግረውኛል። ኖቲስም አላረኩትም። ታዲያ ምን ችግር አለ? እኔም ብዙ ቦታዎች ላይ አጋጥሞኛል። በዛ ሰዓት እኔ የማስበው ምን ነበረ? ስለ እኔ ጉዳይ ነው የሚያወሩት፣ ስለ እኔ ነገር ነው የሚያወሩት እያልኩኝ ቀለል አድርጌው እህቴ አይደለች ብዬ አስብ ነበረ። ያን ሁሉ አመት ከባለቤቴ ጋር ስኖር ሰዎች ሊጠቁሙኝ ይሞክራሉ፣ ሊነግሩኝ ይሞክራሉ። ግልጽ ሆነው መጥተው እንዳይነግሩኝ እሱም ባሌ ነው እሷም እህቴ ናትና የሰውን ህይወት መበጥበጥ ሆነባቸው። ነገር ግን በቻሉት መጠን ሁሉ ሊያነቁኝ፣ ሊያሳዩኝ፣ ቤቴን ራሴን እንዳይ ሊያደርጉኝ ሞክረው ነበር። ጆሮ ለባለቤቱ ነው እንደማለት እኔም ልቤም ጆሮም ዝግት አለብኝ። ሰው ምን ነክቶት ነው ብዬ ጭራሽ እነሱ ለኔው ብለው ተመልከቺ እዚህ ቦታ አየናት እንዲሆነ እንዲወጣ እንዲገባ ሲሉኝ አበሶ ጎረቤቴ ጭራሽ አንቺ በሌለሽ ሰዓት እኮ ያንቺን ቤት ጠባቂ ሆንኩኝ። ጧት ወጥቼ ቁጭ ማለት ጀመርኩኝ። በየዕለቱ በየቀኑ እዚህ ቤት እየመጣች እቺ እህትሽ ምንድነው የምታረገው እያሉ አስሬን ትርክ ሲያረጉኝ እኚህ ሴትዮ እንደምን ሆነዋል ብዬ እኔ ጭራሽ ጥምድ አድርጌ ያስኳቸው። ጉያዬ ውስጥ እባብን ታቅፌ ለእባብ ቤቴን፣ ህይወቴን፣ ኑሮዬን ሁሉ ክፍትፍት ታርጌ ሰጥቼ ኖርኩኝ። አመል ለካ አመል ነው። የትም ቦታ ይተገበራል። ማንም ላይ ሊደረግ ይችላል። ማንም ላይ ሊሆን ይችላል። እሷም አመለኛ ናትና የኔም ቤት የኔም ባል አማራት። ፈጽሞ አላሰብኩም ነበረ። ያ ነው ትልቁ ክፍተቴ። ያ ነው ትልቁ ድክመቴ። ሰዎች ምንም ነገር ባህሪያቸው ማንነታቸው ከሆነ ዘመዳቸው፣ እህታቸው፣ ወንድማቸው ስለሆነ አይደለም ማንም ላይ ያደርጉታል። ቤቴን ክፍትፍት አድርጌ መስጠቴ፣ ህይወቴን ክፍትፍት አድርጌ አጋልጬ እሷ እጅ ላይና እሷ ልቦና ላይ መጣኔ እሷም እንደፈለገች ዘልቀቅ ዘና ብላ እንድትገባ፣ እንደፈለገች እንድትሆን፣ እንደፈለገች እንድትሰባብረኝ አደረጋት። ያም ስተት ነው። ምንም እህቴ ብትሆን ለባሌ ባዳ ናት። ምንም ስጋይም ብትሆን ለኔ ለቤቴም ገደብና ቦታ ሊኖራት ይገባ ነበር። የፈለገው ነገር ቢሆን እናትም እህትም ወዳጅም ቤተሰብም ማንም በእኛ ህይወት ውስጥ በባልና በሚስት ውስጥ አብሶ ገደብ፣ ሊሚት፣ አጥር የሚባል ነገር በህይወት ውስጥ መበጀት እንዳለበት አወቅኩኝ። ግን መቼ ከረፈደ፣ ትዳሬ ከፈረሰ፣ ሁሉ ነገር ካበቃ በኋላ። እንዴት አወቅክ መሰለሽ አውለቴ? እህቴና ባሌ ይሄን ያህል ዘመን እኔ ላይ ሲወሰልቱ እንደነበር ያወቅኩበት መንገድ ደግሞ እጅግ በጣም የሚያሳዝን ነው። የበዓል ዋዜማ ነበረ። እኔ ጓዳ ሆኜ ቤተሰቤን ለማስደሰት ለነገ ለበዓል ዝግጅት ለማድረግ ሽር ጉድ እያልኩኝ እስከ ሌሊት ቁጭ ብያለሁ። ሌሊት ላይ እንኳን አደረሰህ ለማለት እሷ ለሱ ትደውላለች። ሁለቱ ካወሩ ከተነጋገሩ በኋላ እሷንም እንኳን አደረሰሽ ልበላት እስኪ ስልክህን ስጣት ትለውና ጓዳ ድረስ መጥቶ ስልኩን ይሰጠኛል። እኔና እሷ ግን እያወራን ፈጽሞ ልንደማመጥ አልቻልንም። ሄሎ እንባባላለን፣ መደማመጥ አልቻልንም። ደጋግማ ሞከረች። እኔም ደጋግሜ በሱ ስልክ ደወልኩላት። የኔ ስልክ ደግሞ አጋጣሚ ሆኖ ዝግቶ ነበርና ወደ ቴክስቱ ገብቼ በቃ ኪችን ስለሆንኩ ልንደማመጥ አልቻልንም፣ ከኪችን ስወጣ ደውልልሻለሁ ለማለት ወደ ሜሴጁ ሰተት ብዬ መግባት። ያኔ ነበረ ጉዴን ሁሉ የዘረገፍኩት። ሜሴጅ